በደቡብ ወሎ ዞን ከባድ ውጊያ እየተደረገ እንደሆነ ሰምተናል። ሰላም እንዲቆያችሁ ውድ የናት ሚዲያ ቤተሰቦች፣ ሰዓቱ መረጃ ይዘናል። አብራችሁን ቆዩ። በርካታ የሀገር ውስጥና የውጭ መረጃዎች አሉ፣ ስለነሱ እናካፍላችኋለን። ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሂድ። በቅድሚያም ዋና ዋናዎቹን ልንገራችሁ። በደቡብ ወሎ ከባድ ውጊያ እየተደረገ እንዳለ መረጃው ደርሶናል፣ ስለሱ እናካፍላችኋለን። እንደዚሁም ደግሞ በትግራይ ክልል አቅራቢያ የድሮን ጥቃት በሁለት ዙር ተፈጽሟል። ስለ አዲስ አበባ ነዋሪዎችም እንደዚሁ መታወቂያ 60 ሺህ ብር ይጠይቁ ነው ተብሏል። ስለሱ የደረሰን መረጃም አለ። በቀጣይነት የምንመለከተው ግብጽ እና ኢትዮጵያ ለማደራደር አሜሪካው አምባሳደር ዶናልድ ትራምፕ እያሉት ነገር አለ። እነዚህና በርካታ ጉዳዮች ይዘናል። አብራችሁን ቆዩ። ወደ መረጃዎች በቀዳሚነት የምንመለከተው በነሐሴ 12 2018 በደቡብ ወሎ ምዕራብ ቀጠና ከባድ ውጊያ መቀስቀሱ መረጃ ደርሶናል። በምዕራብ ወሎ ቀጠና በሚገኘው ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያዎች የተካሄዱ መሆኑ መረጃዎች ይጠቁማሉ። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉ በዋናነት በመቅደላ ወረዳ፣ በተንታ እንዲሁም በደላንታ ተራራማ ቦታዎች ላይ እንደሆነ የደረሰን መረጃ ያሳያል። በቀጣይነት የምንመለከተው ጉዳይ የሚሆነው ከዚሁ ጋር በተገናኘ በመቀሌ አቅራቢያ የድሮን ጥቃት መድረሱ ሰምተናል። በትግራይ ክልል የድሮን ጥቃት መድረሱም ታውቋል። በትግራይ ክልል በአንድርታ ወረዳ ልዩ ስሙ ቀዳማይ ወያኔ በሚባል አካባቢ የድሮን ጥቃት መፈጸሙ የመረጃ ምንጮች ጠቅሷል። ከጧቱ 3 ሰዓት ተኩል አካባቢ ነው። በጥቃቱ በተፈጸመ ጥቃትም አንድ ሰው ህይወቱ ሲያልፍ፣ አንድ ወታደር ላይ ደግሞ የአካል ጉዳት መድረሱን እንደዚሁ መረጃ ደርሰናል። በድጋሚም በዚሁ አካባቢ እንደዚሁ 10 ሰዓት ተኩል አካባቢ ጥቃት መድረሱ ነው የታወቀው። ይህ በትግራይ ክልል ርዕሰ መዲና ከመቀሌ 12 ኪሎ ሜትር ርቀት በምትገኘው በአንደርታ ወረዳ ኩሃ ቀዳማዊ ወያኔ በሚባል ቦታ እንደዚሁ 10 ሰዓት ተኩል ጥቃት መድረሱ ነው የተነገረው። ከዚህ ጋር በተገናኘ ህወሓትም መግለጫ ማውጣቱም ጭምር የደረሰን መረጃ ያሳያል። ግብፅን በተመለከተ በግብፅ እና በኢትዮጵያን ለማደራደር የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንቅስቃሴ መጀመራቸው ታውቋል። በኢትዮጵያና በግብፅ መካከል ሰላም እንዲሆን እየሰሩ እንዳለ ታውቋል። ፕሬዚዳንቱ አርብ እና እንደዚሁም ደግሞ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሱድ ብሎስ ከሰሞኑ ግብጽ በጎበኙበት ወቅት ዶናልድ ትራምፕ በናይል ተፋሰስ ሀገራት መካከል የውሃ አጠቃቀምን በተመለከተ ከስምምነት ላይ እንዲደርሱ እንቅስቃሴ መጀመራቸውን ገልጸውላቸዋል ነው የተባለው። በቀጣይነት የምንመለከተው በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው መባሉ ኤጀንሲው አስተባብሏል የተባለው። በአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር በሚደርስ ክፍያ በህገወጥ መንገድ እየተሸጠ መሆኑን ዋዜማ ራዲዮ መዘግቡ አይዘነጋም። አሁን በተሰማ መረጃ ደግሞ የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት ክፍያ እየፈጸሙ ሰዎችን በነባር ነዋሪዎች መዝገብ ውስጥ የቤተሰብ አባል አስመስለው በመመዝገብ መታወቂያቸውን በዲጂታል ስርዓት ውስጥ ህጋዊ ማድረጋቸው ነበረ። ለዚህ ለማድረግ ነበር 60 ሺህ ብር የሚቀበሉት ነው የተባለው። ኤጀንሲው ግን መግለጫ አውጥቷል። ይህንን ዘገባ በህጋዊ እንግዲህ ዘገባ ፍቃድና ሪፖርት ሳይኖረው ያሰራጨው ሚዛናዊ ያልሆነ ተቋሙን ሪፎርም ስራዎች ለማጠልሸት እየታለመ እንደዚሁም ሀሰተኛ መሆኑን እንደዚሁ ይፋ አድርጓል። ተቋሙ አሰራሩን ኦንላይን በማድረግ እና እንደዚሁም ደግሞ 7533 የነጻ ስልክ መስመርም ጥቆማ መስጠት እንደሚቻልም አሳውቋል። በቀጣይነት የምንመለከተው ጉዳያችን የሚሆነው በአዲስ አበባ አውቶቡስ የወረቀት ትኬትን የዲጂታል ክፍያ ሙሉ በሙሉ ሊተካ መሆኑ ታውቋል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ከ2019 ጀምሮ የወረቀት ትኬት አጠቃቀምን ሙሉ በሙሉ በማስቀረት ዘመናዊ ዲጂታል ክፍያ ስርዓት ለመተግበር ማቀዱም እንደዚሁ ይፋ አድርጓል። በአዲስ አበባ የወረቀቱ እንግዲህ አጠቃቀም እንደሚቀርም መረጃው ደርሶናል። ሌላው የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም ሲሉ የኤርትራ ማስታወቂያ ሚኒስትር አሁን ባለው የኤርትራ ኢትዮጵያ ውጥረት የኤርትራ ሉዓላዊ ድርድር የማይቀርብ መሰረታዊ ጥያቄ ነው ሲሉ የኤርትራ ማስታወቂያ ሚኒስትር ገልጸዋል። የንግድ ወደብ መዳረሻ መፈለግ ሌላ ጉዳይ ነው፣ ሌላ ሀገር ግዛትን ለመውሰድ የሚደረግ ጥረትም እንደዚሁ ሌላ ጉዳይ ነው ሲሉ ሀሳባቸውን ሰጥተዋል። ኤርትራ ከኢትዮጵያ የጠየቀችው የግዛት ጥያቄ የላትም።
ኢትዮጵያም መሬት ወይም ሀብት አትጠይቅም። እንዲሁም ኢትዮጵያ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበሮች መለወጥ አትፈልግም። ኢትዮጵያ በቀጠናው የሚገኝ ወደቦችን በድር ለንግድ እንድትጠቀም ከኤርትራ ተቃውሞ አታውቅም። በዓለም ላይም የባህር ዳርቻ የሌላቸው ሀገሮች የሌሎች ሀገራትን ሉዓላዊነት ሳይጥሱ የአጎራባች ሀገራትን የባህር ዳርቻዎችን መጠቀም ዓለም አቀፍ ንግድ አካሄድ ነው። ኤርትራ የሌላ ሀገር ግዛት አትጠይቅም። እንዲሁም ከኢትዮጵያና ከሁሉም ጎረቤት ሀገራት እንደዚህ ጥያቄ አታቅርም። ስለዚህ የባህር ወደብን በተመለከተ ግን በሰላማዊ መንገድ ጥያቄ ማቅረብ ትችላለች ሲሉ መልስ ሰጥተዋል። ውድ ተመልካቾቻችን የሰዓቱ መረጃ ይህን ይመስል ነበር። በቀጣይ